ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበልልኝ በያላችሁበት። የእግዚአብሔር ሰላም አይለያችሁ። እንኳን አደረሳችሁ ለግንቦት ልደታ ለማርያም፣ እንኳን አደረሳችሁ። በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንኳን ለግንቦት ልደታ በሰላም አደረሰን አደረሳችሁ። ለዚህች ዕለትና ሰዓት ቀናት መብቃቱ ቀላል ነገር አይደለም። ያው እንግዲህ እኛም በስሟ እመቤታችንን ባለን ቤቱ ባለው ባፈራ ነው ሰው ሀገርም ቢሆን ያው እንግዲህ እንኳን አደረሳችሁ ብለናል። ሰው ሀገርም ቢሆን እንግዲህ ጸበል ጻድቅም ቆርሰን በስሟ ጸበል ውሃም ቢሆን ፔፕሲም ሆነ ምንም የሆነውን ነገር ከእንትን ካለም በረከት ነው፣ ለእኛም በረከት ነው ማለት ነው። ያው የአመት አመት ሰው ይበለን። ያው ቡናም እዚህ ጋር አለ እንደምታዩት፣ ዕጣን እየጨሰ ነው፣ ሻማ እየበራ ነው። ያው እዚህ ጋር ፋንዲሻዎች አሉ፣ የተለያዩ መረቆች፣ የተለያዩ ምግቦች አሉ። ይሄ በላሊጥ ይባላል። ፓስታ ሳይሆን በላሊጥ የሆነ ቀጫጭን አለ። ያው አይቤ ደግሞ ሰርቻለሁ። ዛላጣ አለ፣ ሌላ ስጋ ወጥ አለ፣ ሁሉም ነገር አለ። ይሰዶሩ ያው እንደምታዩት እዚህ ጋር በስማም ብለን ሁሉንም ነገር ያው በስማም ብለን በእግዚአብሔር ስም እየቆረስን በእግዚአብሔር ስም ያው የምንኖረው ማለት ነው እንደምታውቁትና እግዚአብሔር አምላክ እሱ ይባርከው ሁሉንም ነገር በረከት ረድኤቱን ይስጠንና። በተረፈ እንዴት ናችሁ? ሁሉ ሰላም ነው ወይ? በዓሉ እንዴት ነበር? እናንተ ጋር እንዴት ነበር? ውሏችሁ እንዴት ነበረ? እኛ ጋር ይሄን ይመስላል። እንግዲህ ያው በማዳም ቤት ኮንትራት እየሰራን ከስራ በኋላ ደግሞ ስራ ስንጨርስ ከስራ በኋላ ያው እንደዚህ ያው ስሟን ጠርተን እንውላለን። ያው በእመቤቴ ስም ነው ሁሉም ነገር። ግንቦት ልደታ የዓመቱ ነው እንግዲህ በየዓመቱ እግዚአብሔር በየዓመቱ ያድርሰን ሁላችንንም ያመሳ ይበለን። የምር ነው የምላችሁ። እቺን ቀን ማየቱና እቺን ቀን ማየታችንና ለዚች ቀን መድረሳችን ቀላል ነገር አይደለም። እኛ ዝም ብሎ ሁሉም ነገር ቀላል ይመስለናል እንጂ አንድ ቀኗ ራሱ በጣም አንድ ቀኗ ከባድ ናት። ስንቶቹ ናቸው በየሆስፒታሉ ታመው ዳይሊሲስ እየተደረጉ ታመው አንድ ቀን እንኳን በቃ ከብዷቸው የሚውሉ በህመም ውስጥ ሆነው ማለት ነው። እና እኛ ግን ያው እግዚአብሔር አምላክ ለዚህ ችለት ሰዓት ቀናት ያበቃል። ክብርና ምስጋና ለሱ ይሁን። እኔ የምር ነው የምላችሁ ተመስገን ከማለት ውጭ ሌላ ምንም አልልም። እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት በመላው ዓለም ላይ የምትገኙ የኔን እንግዲህ የአጸደ ዩቲዩብ ቻናልን እየተቀላቀላችሁ ሰብስክራይብ እያደረጋችሁ ሼር አድርጉ፣ ኮሜንት ጻፉ፣ ተቀላቀሉ፣ ቤተሰብ ሁኑ። ቤተሰብ የምር ፋሚሊ ያልሆናችሁ ፋሚሊ ሁኑ እና ተቀላቀሉ ነው የምላችሁ። ሌላ ምን የምላችሁ ነገር የለም። ቡና ጠጡን፣ ቡና እናፈላለን። አሁን እንብላና ምሳ፣ ከዛ ቡና ደግሞ ዳቦ ቆርሰን ኬክ ቆርሰን ደግሞ ቡና እንቀዳለን። ፋንዲሻ አለ። ያው ጭሱም ዕጣኑም እየጨሰ ነው። በእመቤቴ ስም ያው ሁሉም በእመቤቴ ስም ነው ሁሉም ነገር እና እንዲህ ነው እላችኋለሁ። የዋልነው እኛ ያው ሁላችሁም በያላችሁበት እግዚአብሔር ሰላም አይለያችሁ፣ እግዚአብሔር ይጠብቃችሁ። ሁሉንም በመላው ዓለም ላይ የሚገኙ ሁሉ ኢትዮጵያውያን በሙሉ ለዚህች ዕለትና ሰዓት ቀናት ያበቃን የዓመት ሰው ይበለን። ለዛሬ ዓመት ደግሞ እግዚአብሔር ያድርሰን። እንግዲህ ሰው በጤና በፍቅር በሰላም ይችን ቀን ማየቱ ለዚች መድረሱ ቀላል ነገር አይደለም። ተመስገን ነው። እግዚአብሔር የተመሰገነ ነው። የምር ነው የምላችሁና ያው እኔ ሁሌም እቀርጽላችኋለሁኝ። እኔ ዝም ልልና ከዛ ቆይ እስቲ እንኳን አደረሳችሁ ለምን አልላቸውም። ለልደታ ለማርያም እንኳን አደረሳችሁ ብዬ ቀርጬ ደግሞ ይሄንን ከቀረጻ በኋላ ደግሞ የቪዲዮን አፕሎድ አድርገን ኤዲቲንግ አድርገን እንለቀዋለን። ያው እናንተ እንኳን አደረሳችሁ መልእክት ይደርሳችኋል ማለት ነው አይደል? በመላው ዓለም ላይ የምትገኙ ወደ ኢትዮጵያውያን እና እናንተም ደግሞ እንኳን አብሮ አደረሰን እያላችሁ ከቪዲዮ በታች ኮሜንት ላይ ጻፉልኝ። እንኳን አደረሳሽ፣ እንኳን አብሮ አደረሰን
በሉን ቤተሰብ ሁኑ፣ ተቀላቀሉ። ሰብስክራይብ እያረጋችሁ ሼር እያረጋችሁ ዩቲዩብን አሳድጉልኝ ማለት ነው። ቤተሰብ እንግዲህ እግዚአብሔር አምላክ ሀገራችንን ሰላም ያርግልን፣ ዓለማችንን ሰላም ያርግልን። ሁሉንም ነገር እግዚአብሔር ያው በዓለም ላይ በሀገርም በዓለምም የሚመጣውን ነገር ሁሉ እግዚአብሔር ያክሽፍልን። መጥፎን ነገር ሁሉ ጥሩን ነገር ያምጣልን፣ ሰላሙን ያምጣልን በዓለም ላይ። እንግዲህ ያንን ምላችሁ ቤተሰብ አሁን ወደ ቡና መቅዳት ወደ ኬኩ መቁረስ ደግሞ ፕሮግራም እንሄዳለን። ይሄን ይመስላል። አሁን ቡናው ልቀዳ ነው። ተከታተሉ ቤተሰብ ቀሪውን ፕሮግራም ማለት ነው። ሰብስክራይብ ግን እንዳይረሳ ነው ምላችሁ። ሰብስክራይብ አድርጉ። ኮሜንት ላይ ጻፉልኝ። ምንም ኮሜንት እየጻፋችሁ አይደለም። አስተያየት ኮሜንት ካልጻፋችሁ ያው ማለት አስፈላጊ ነው ብዬ ነው ማስበው። አንዳንዴ ሳስበው የምር ያው ቤተሰብ አለኝ፣ ጓደኛ አለኝ፣ የዩቲዩብ ቻናሉን ተከታታዮች አሉኝ ብዬ እኔም ለእናንተ ይህንን ያው ቀርጬ እንትን ምለው የምቀርጽላችሁ ለዛ ነው ማለት ነው እንጂ አልቀርጽም ነበር። ያው እንደ ቤተሰብ እንደ ፋሚሊ ስለማያችሁ ነው የቀረጽኩላችሁ ማለት ነው። ተከታተሉ እሺ ቤተሰብ ተከታተሉ። ያው ቤተሰብ እንግዲህ በላን ጠጣን ተመስገን ከሁሉም በልተናል። አሁን ደግሞ የቀረው ኬክ እና ዳቦ አልተቆረሰም። ቆርሰን ቡና እንቀዳለን። ያው ሻማም እየበራ ነው። ሁሉም ነገር ያው አለ። እንግዲህ ነው ቡና ጠጡ። አሁን ቡና ልጠጣ ነው። ዳቦ ልቆርስ ነው። ተከታተሉ ቤተሰብ። ያው እንግዲህ ኢየሱስ ክርስቶስ በልደታ ለማርያም ስም የተባረከ የተቀደሰ ይሁን። ዛሬ የጋገርኩት የቸኮሌት ኬክ ነው። በፊት ላይ ካያችሁ የጋገርኩት ለኢስተር ቸኮሌት የሌለው ኬክ ነው። ካያችሁት አሰራሩን እኮ ያሳያችኋል። በጣም ቆንጆ ነው። ይህን ዳቦ ራሱ አሰራሩን ያሳያችኋል እንዴት እንደሰራው ማለት ነው። ኖ ብሉ ቤተሰብ ነው እየበላችሁ ኬክ ዳቦ ሁሉም ነገር አለ። አሁን ደግሞ ቡና እንቀዳለን። ቡና እንቀዳለን። ኑ ጠጡ ቡና። ተከታተሉ ቤተሰብ። ይኸው አሁን ቡና ልቀዳ ነው ቤተሰብ። ኑ ቡና ጠጡ። እንኳን አደረሳችሁ። በድጋሚ እንኳን አደረሳችሁ ለልደታ ለማርያም። በዓሉ የሰላም የፍቅር ያርግልን። ቆንጆ ቡና ነው። ነው ጠጡ። ተጠርታችኋል ሁላችሁም ለመላው ዓለም ላይ የምትገኙ ኢትዮጵያውያን ቡና መጠጣት ትችላላችሁ ቤተሰብ። እንግዲህ በዓሉ የሰላም የፍቅር የደስታ ያደርግልን ቤተሰብ። ይህን ይመስላል የኛ ባህል፣ የልደታ ለማርያም ባህል። እንግዲህ ዛሬ አመት ሰው ይበለን ሁላችንንም። እግዚአብሔር ለዛሬ አመት በሰላም ያደርሰን ሁላችንንም። የምር በቃ ለዚያ በቃን። እግዚአብሔር ዓለማችንን ሀገራችንን ሁሉ ሰላም አድርጎ ደግሞ የዛሬ አመት ሰው ይበለን። ሰላማችሁ ይብዛ። ሰብስክራይብ እያረጋችሁ ሼር እያረጋችሁ አበረታቱኝ። ሰብስክራይብ ስታረጉ ደግሞ ያው ቻናሉም ያድጋል። የአጸደ ቤተሰብ ፋሚሊ ሆኑ፣ ተቀላቀሉ። ሰላማችሁ ይብዛ በያላችሁበት። የእግዚአብሔር ሰላም አይለያችሁ።
መልካም የልደታ ለማርያም ባህል ይሁንላችሁ። የምር አመሰግናለሁ። ሰላማችሁ ይብዛ። ባይ ባይ። መልካም ባህል